ለምን መጣይ አንቺ እንዴት ተቀበያለሽ? እሷ አጠገብ እንድትደርስ አልፈልግም። ምክንያቱም ደግሞ አልናገርም። ከዚህም በኋላ አታስፈልጋትም። አንቺም ደግሞ እሷ አያስፈልግሽም ከዚህም በኋላ ምን አገባሱ? ስለሱ ይመለከታል። ወንድምሽ ነኝ እንዳትረሺ። ናቲ እሱ ለምንድን ነው እዚህ ቤት ያመጣችው? እኔም አንሱ ናቲ እየታይ ምንድን ነው የምታዘጋጁው ለሱ? አንቺ እንዴት ቆይ ቤት አመጫለሽ? አንቺን እንዲያገኝሽ አልፈልግም። እንድታገኛት አልፈልግም። ከሷ ጋርም እንድትሆንም አልፈልግም። እንገር ለቂው ይለን አንተ ቸገረ ምንድነው? ኩቻ ያማሃል እንደ ቆይ ልጅ ጋር ለምን ነው ምደርጊው? ቆይ ከኔ ጋር ይሄ ችግር ባንደና መጣብልሽ ተቀበያለሽ። ቆይ ናቲ አራ ያሰረኝ ናቲ ዳጊዬ እንግዲህ ዛሬ ማለት ነው ናቲን ፍራንክ አድርጎታል። ዳጊ የሄሉ ወንድም ማለት ነውና ላንቺ አያስፈልግሽም፣ በቃ አንቺም ከዚህ በኋላ ከጣገቡ እንዲያደርሽም ሰው ከጣገብሽ እንዲያደርስ ሲል፣ በነገራችን ላይ ናቲ የሆነ በቃ በጣም ለሰው ያለው ክብር ማለት ነው። በተለይ ለእናቷ ለወንድሟ መማታት አቅቶት ወይ መሳደብ አቅቶት አይደለም፣ ግን በቃ ለቤተሰቦቿ ያለውን ክብር ለቤተሰብ ያለውን ክብር ነው ያሳየውና እናትዬ ይመችህ። በቃ እኔ እውነት በነገራችን ላይ እንደውም በቃ ለፕራንክ ነው ምናምን ብላ ስትነግረው አረ ከሆዱ ያለውን ነው ያወራው ብሎ ነው ያለው። እውነቱን ነው ያሰበውን ነው የተናገረው እንጂ ይሄ ለፕራንክ አይደለም ብሏልና ብቻ ግን የዛሬው ይለያል። ያው ደስ ብሏቸዋል መጨረሻ ላይ። ፕራንክ መሆኑ ደግሞ ደስ ይላል። በተለይ እንዴ እኔ ራሴ ወሮት ለመናገር እኛንም እኮ ነው ፕራንክ ያደረጉን መሰለኝና ብቻ እንኳንም ፕራንክ ሆነ። በተለይ በዳጊ በጣም ነበር የምናደድበት እንደዚህ የእውነት እንደዚህ አድርጎ ከሆነ ማለት ነው። ግን ደግሞ ፕራንክ ስለሆነ በጣም ደስ ብሎኛል። የዛሬው ፕራንክ ይለያል። ተባብረው እኮ በቃ ለሶስት ፕራንክ አደረጉት። ናትዬ አይዞክ አንተም ደግሞ ትበቀላቸዋለህ። አንድ ቀን ተበቀል፣ ብድርህን መክፈል አለብህ ናትዬ ማለት ነው። እንዴ እሱም ፕራንክ ማድረግ አለበት። አሁን ላይ ከባድ ፕራንክ ማሰብ አለበት።